እናመሰግናለን። የአማራ ፋኖ አጠቃላይ የህዝባዊ ድርጅት የቆዩት እዛ ድርጅት ላይ የቆዩት ወንድሞቻችን የአማራ ፋኖ አጠቃላይ ማለት ነው ብሔራዊ ኃይል ወደ ተቋቋመው ድርጅት አቀባበል አድርገንላቸው መተው ገብተዋልና ሞቅ ያለ ሞራል ለነሱ አንድ ጊዜ ሰላም ታስጡልና ለአባሉ ወደ መቀመጫ ወንበር ትሄዳላችሁ ማለት ነው። ሰላም ታስጡልን። እሺ፣ እናመሰግናለን። በተቀመጠላችሁ ወንበር አካባቢ እንድትቀመጡልን ጋብዙልና አንድ ጊዜ በሞራል የአማራ ፋኖ ብሔራዊ ኃይል ድርጅት ተዋቅሯል። እኛ የምንገኘው የአማራ ፋኖ ብሔራዊ ኃይል የሜጀር ጄኔራል ውባንተ አባተ ኮር አንድ ማለት ነው የጉና ክፍለ ጦር እስቴደንሳ ብርጌድ ላይ ነው የምንገኘው። ይህ ብርጌድ ጠንካራ ሆኖ በርካታ ስራዎችን ሲሰራ የቆየ ድርጅት ነው። አሁንም ከአማራ ህዝባዊ ድርጅት ተቋቁመው ሲታገሉ የነበሩ ወንድሞቻችን የአሰላለፍ ለውጥ የአሰራር ለውጥ አሳይተው ባደረግንላቸው የጥሪ ሁኔታ ማለት ነው ጥሪያችን ተቀብለው የእስቴደንሳ ብርጌድን እየመጡ እየተቀላቀሉ ነው የሚገኘው። ወንድሞቻችንም በርካታ ወንድሞች መተው በዛሬው ዕለት ተቀላቅለዋል። እነሱን እየጋበዝነ ንግግር እንዲያደርጉ እናደርጋለን። በመጀመሪያ የምንጋብዘው የአማራ ፋኖ ብሔራዊ ኃይል የሜጀር ጄኔራል ውባንተ አባተ ኮር አንድ የጉና ክፍለ ጦር እስቴደንሳ ብርጌድ አስተዳደር የሆኑትን አርበኛ ብርቃየው ወደ መድረክ ሸኙልን። እሺ፣ ለሰጠኝ አመሰግናለሁ። በመጀመሪያ የአማራ ፋኖ ብሔራዊ ኃይል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር እስቴደንሳ ብርጌድ ሻለቃ ብርቃየው እባላለሁ። ያው ዞሮ አሁን በተፈጠረው ችግር ላይ በፖለቲከኛ ሁለት አይነት አሰላለፍ ነበረን። ከኛ ከጉና ክፍለ ጦር ከእስቴደንሳ ብርጌድ ወጥተው ሌላ አደረጃጀት ወይም ሌላ አሰላለፍ ይዘው የወጡ ወንድሞቻችን ነበሩ። ከሄዱ በኋላ ትክክለኛውን መስመር በገባቸውም ባልገባቸውም ልክ ወደ ሆነ ቦታ ሂደው ወደ ጠቅላይ ግዛቱ ነን በሚል አመለካከት ወደዛ አካባቢ ተንቀሳቅሰው ነበረ። ከዛ ከቆዩ በኋላ ካዩት በኋላ ወንድሞቻችን ትክክለኛውን መስመር ለአማራ ሕዝብ ትግል የሚበጀውን ወንድሞቻችን ባገባቸው ባልገባቸው ልክ ወደዛ ተጉዘው ነበረ። አሁን ላይ ባለን አደረጃጀትና ባለን አሰላለፍ የአማራ ፋኖ አሁን ላይ ሁለት አይነት አሰላለፍ ነበረው። አሁን ግን ደስ የሚለው ነገር ላይ አንድ ህዝብ ሆኗል። የአማራ ፋኖ ብሔራዊ ኃይል በሚል ተቋቁሞ ከዚህ በኋላኛ አደረጃጀታችን የአማራ ፋኖ ሰፊ ሆኗልና ይሄን መዋቅሩን ተስተካክሏል። የአማራ ፋኖ አንድ ሆኗል በሚል ወንድሞቻችን ከጉና ክፍለ ጦር ከእስቴደንሳ ብርጌድ የወጡ ነበሩ። እነዚህን ሰዎች ወንድሞቻችን እነሱም በትኩረት አይተውት እኛም በትኩረት አይተነው ወደ ትክክለኛው መስመር ወደ ጉና ክፍለ ጦር ወይም ወደ አንድነቱ መግባት አለን የሚል እሳቤ ኑሯቸው ከወንድሞቻቸው ጋር ከኛ በመነጋገር ወንድሞቻችን ወደኛ እየመጡ ይገኛሉ። አሁን ላይ የአማራ ፋኖ ብሔራዊ ኃይል አንድነቱን በመቀላቀል ይገኛሉ። እነዚህ ወንድሞቻችንም አሁን ላይ እንደ ቆይታችን ለመጀመሪያ ጊዜ ከጠቅላይ ግዛቱ የቆየው ሻለቃ መንግስትን ወደ መድረክ እንፈልገውታለን። እሱን በሞራን ወደ ትክክል ይላችሁ እናመሰግናለን። እንግዲህ አርበኛ መንግስት የብሔራዊ ኃይሉን እየተቀላቀሉ የሚገኙ አርበኞች ናቸው። እንደሚታወቀው እንግዲህ አማራ አንገቱ አንድ በመሆኑ የአማራ ነበርኩኝ። በዚህ ጊዜ ዙሮ የፊተኛውን ዘመን ስናይ ውጊያው በሰላምና በሁኔታ እየተካሄደ ይገኝ ነበረና ድል እየተመዘገበ ይገኝ ነበረ። በአሰራሩ ባለመጣጣሙ ምክንያት ከህርንም በዚያም በኩል እየታገልን እንገኝ ነበረ። ነገር ግን ወደ ኋላ እስብ ብለን ስናየው የተደራጀው ኃይሎች ወደ ብልጽግና እያሽቆለቆሉና እየገቡ በመገኛታቸው ምክንያት መሰረት ያደረግነው እኛ ግን መነሻችን ከዚህ ሆኖ መድረሳችን
4 ኪሎ ብለን አስተሳቢ እንደነበረን ሁሉ እሳቢውን በመፈጸም እኛ እንዳጠቃላይ ከዚህ ከተደረጀው ግዛት ጋር ተቀላቅለነ ትግላችን ከወንድሞቻችን ጋር እንድንታገል በሚል ወደዚህ ጦር ለመመለስ ችለናል። ምክንያቱም የስበስታችን እየተዘነጣጠልነ ባደረግነው ክፍተትና ባደረግነው ሁኔታ ህዝባችን እየተወጀባበረ ይገኛል። ደግሞ የሰራዊት አባላታችንም እየተበታተነ ይገኛል። ስለዚህ ግን አሁንም በድጋሜ እሱን እሳቢያችን አንድ በማድረግ ትግላችን በጋራ እንድናካሄድ የወጣንበት ምንድነው፣ መድረሻችንስ የት ነው የሚለውን በጋራ ጉዟችን ዘነ ወደፊት ትግላችን ልናስቀጥል ይገባል ብዬ ይሄንን እንዳጠቃላይ ካሉ ይሄን ግዛት በማየት አንድነት ፈጽመው ሁላችንም ወደ ትግላችን እንዲመጡ ጥሪ እናቀርባለን። ከዚህ በመቀጠል አርበኛ አብዮት ወደ መድረኩ በመምጣት እንዲያብራሩልን ሸኙልን። እናመሰግናለን። እንግዲህ ስሜ አብዮት እባላለሁ። አብረን ነው እንግዲህ አመት ከ3 ወር ከእናንተ ጋር ነው የቆየነው በትግል በአንዳንድ የስራ ክፍተት ምክንያት እኛ ከወንድሞቻችን ከእናንተ ተለይተን ሄደናል። ስንሄድ ግን እኛ ይሄን ያህል ደም አፋሳሽ ውስጥ እንገባለን ብዬ አልጠበኩም። በግልጽ ነው የምናገረው። ስለዚህ እኛ በአሰራር ምክንያት ከእናንተ ጋር እንትን ያልነው የራሳችን ብርጌድ አቋቁመን በጉና ክፍለ ጦር ውስጥ ሆነን የስቴደንሳ ብርጌድን አቋቁመን የሆነ ቀጠና ተሰጥቶን ወንድሞቻችን ጋር ተሳስረን እንቀጥላለን ነበር ያለው። ግን እዛም በኋላ አልተሳካም። እኛ ወደ ህዝባዊ ኃይል ሄድን። ወደዛ ስንሄድ የመይሰው ካሳ ክፍለ ጦር ተመሰረተልና አርበኛው ውስጤ ፋይናንስ ነበርኩኝ እዛ ላይ ማለት ነው። ግን እዛ ውስጥ በሚደረጉት ውጊያዎች በእኛና በእናንተ መካከል በሚደረጉት ውጊያዎች በጣም እናዝን ነበር ከምር ማለት ነው። ስለዚህ ማን ሞት የሆነ እኛ ወጣንበት ዓላማ ጥላትን ለማሽመድመድ ነው፣ ጥላትን ለመዋጋት ነው። ደግሞ እናንተን አንገራግረን ደግሞ ሆነ ቀጠና እንዲሰጠነ ነበር። እዚህ የሥራ ክፍተት ስለነበር በዛ ምክንያት ነበር ይሄር ነው። ግን እዛም በኋላ ተቆጣጣሪ አሁንም ፖለቲካ እየተጠመዘ ሲሄድ ከኛም ከእናንተ ምርጥ ወንድሞቻችን አጣን። ከዛም በኋላ ግን አሁንም ወንድሞቻችን እዛ የምናምናቸው እንደ ትልቅ እንደ ታቦት የምናምናቸው ብዙ ጀብድ የፈጸሙ ወንድሞቻችን ክደውን ወደ ጥላት ተቀላቀሉ። ወደ ጥላት ማለት ወደ ብልጽግና ሄደው ተቀላቀሉ እጁ ሲሰጡ እኚህ ሰዎች። ከዛም በኋላ እኛ አማራጭ ምንድነው ከወንድሞቻችን ጋር ተደዋውለን ከነበረብን ከቤታችን ወደ ስቴደንስ ብርጌድ ተመልሰን ጥላትን መዋጋት ፈለገን። ስለዚህ ከወንድሞቻችን ጋር ተግባባን፣ መጣን ወደዚህ። እናንተም አመራሩም አሁን በቃ በደስታ ሞቅ ባለ አቀባበል ተቀብላችሁናል፣ ደስ ብሎናል። ግን አሁንም ጥንቃቄ ያስፈልጋል። በጣም እንደዚህ የሚያወዛግብ ሰው ይኖራል ማለት ነው። እኛ ተወዛግበን ነው። በጣም አሁን ቢጸጥቱን ቢቆረቁሩንም እኛን ወንድሞቻችን አናገኛቸውም። ከዛም የሞቱት በጣም ጀግና ልጆች ናቸው። እዚህም የሞቱት ማለት ነው። ለጥላት ግን ደስተው ነው። እኛ የመጀመሪያዎቹ አጥፊዎቹ ግን እኛ ነን። እኔ ራሴን ወክዬ እኔ አጥፊ ነኝ። አሁን የተሻለ ከበፊቱ የተሻለ አሰራር ይኖራል ብዬ ሳይሆን ተደብድቤም እዚህ መቀጠል አለብኝ። ለምን እናንተ ተገፍታችሁ ወደ ጎጃም አሁን አትሄዱም ነበር። እኛ ከሁለት ጎራ ሆነን እኛ መንጫውን መግቢያውን እያሳየን እየመራን ባናመጣ ይሄን ያህል አገር እናንተ አትሄዱም ነበር። ስለዚህ የፈለገውን ተበድለንም ቢሆን ከዛም ያለው አባሉ እንደናንተ ፍቅር ነው። እዛ ያለው በ3 በ4 ሴረኞች ነው በቃ ይሄ እየተተራመሰ ያለው ማለት ነው። ስለዚህ እኛ ወንድሞቻችን ጥለን የተሻለ አሰራር እንሰራለን ብለን ሄደን እዛ ላይ ግን ስናምናቸው የነበሩ ሰዎች ወደ ብልጽግና ሄደው አዙሮ እናንተን እንዲወጓችሁ እኛ ደግሞ ከነሱ ጋር ሆነን ብልጽግና ልንዋጋ ወጥተን ብልጽግና ሆነን እናንተን ለምን እንወጋለን? ስለዚህ የፈለገው አካል ይረሽነን። እንዴት ታምኗቸዋላችሁ? የታል ነው የመጣው? በቃ የኔ ልጆች የባንዳ ልጆች መባል የለባቸው። በእናንተ መሞት ያለብኝ እንጂ ጠላት ጋር ሆነን መዋጋት የለብኝም። ስለዚህ ይሄንን አምነንበት ነው የመጣ ነው። ቀጣይም አሁን ጉዟችን ቀሪ ወንድሞቻችንን እናመጣለን። ትናንትናም ቀሪ ወንድሞቻችንን ጥለናቸው መጣ ነው። ምክንያት ያሳዝናል። እኔ መናገር እኔ 18 ዓመት ሙሉ ብልጽግና ታግያለሁ። ስታገልም ብቻዬን ነው ነስቼ ውስጥ ስታገል የነበርኩ ነኝ። ትልልቅ ኢንጂነሮች ጋር ማረው በሚያውቀው ስታገል ነበር እና ያየኋትን ነገር እኔ እናገራለሁ። ባየኋት ነገር ሰው ይጠላኛል። ብሔራዊ ኃይል የበላይ ጠባቂ የሆኑት የምክር ቤት አባል ናቸው።
አርበኛ ደስታውን ወደ መድረክ ሸኙልን። አመሰግናለሁ። አርበኛ ደስቶ ገመላሽ ይባላለሁ። የአማራ ብሔራዊ ኃይል የበላይ ጠባቂ ምክር ቤት አባል ነኝ። ዛሬ ከዚህ ልንገኝበት የቻልነው ዋናው ነገር ወንድሞቻችን ህዝባዊ ድርጅት ከስቴዲየንስ ብርጌድ ወይም ከጉና ክፍለ ጦር ሄደው የነበሩት ወንድሞቻችን ከዚያኛው ድርጅት አንዳንድ የተበላሸ ስራ ስለደረሰባቸው ጓደኞቻቸው ወደ ብልጽግና ስለገቡ ይመሩናል ያሏቸው ኃላፊዎች ወደ ብልጽግና ስለገቡ እንዲህ ግን ከብልጽግና አንገባም፣ እኛ ንጹህ ታጋይ ነን፣ ለፋኖ ነን፣ አማራ ነን ብለው ወደ ነበረንበት ወደ ስቴዲየንስ ብርጌድ ወደ ጉና ክፍለ ጦር እንመለሳለን ብለው ስለተነጋገርን እነሱን በክብር ተቀብለን ወደ ነበሩበት ብርጌድ ወደ ሲሞቱበት ወደ ነበረው ብርጌድ ብዙ ተጋድሎ ሲያደርጉበት ወደ ነበረው ብርጌድ ስለመጡ እነሱን ከወንድሞቻቸው ጋር ለማገናኘት ትግሉን ለማስቀጠል ከዚህ ቦታ አምጥተን እንገኛለን። በዚህ ልክ ነው እየሰራን ያለነው። እሺ፣ እናመሰግናለን። አርበኛ ሸኙልን።